ደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ። السلام عليكم ورحمة الله وبركاته. بسم الله الرحمن الرحيم. الحمد لله رب العالمين، والصلاة والسلام على أشرف الأنبياء والمرسلين نبينا محمد صلى الله عليه وسلم وعلى آله وأصحابه أجمعين. أما بعد فيا عباد الله، يتكبرات وندموتي إن شاء الله تبارك وتعالى بتنقاقرنا مسرت زاري بيان يمنا الرقو قلت يمنا الرقو ما هو الزي الشرعي بالنسبة للمرأة المسلمة وما حكم لبس النقاب. يسيتن لج مسلم هنا التواسي لج شرعوي هنا يالبابس يزاتن بتملكتنا نقاب ملبس بمين ملكة اللون شرعوي فرد بتملكته بالله فكار جلسا يمن الرجنا ميهنا مارسنا كذيت مثل تلقوا أجندة تلقوا علامات من النو. الله سبحانه وتعالى واجب يلا درجه النجر نبي محمد من دزاو صلى الله عليه وسلم واجب نو يلا لوت النجر برك بدن براساتين سميتنا براساتين تنساشنت عند النجر واجب بدن الناس أرك አይቻለንም ማለት ነው። ምክንያቱም እስላም የራሱ የሆነ ህግና ደንብ አለው። ማንንም ሰው እንደፈለገ ይሄን ነገር ለኔ የሚመቸኝ እንዲህ ሲሆን ነው፣ በዚህ መንገድ ከመጣ አይመቸኝም በማለት አይነት ይዘት ሸሪዓችን ውስጥ የጸደቁ ነገሮችን በማራቅ ያልጸደቀውን ነገር ደግሞ ያን ነገር ለማስደቅ መንቀሳቀስ ሁሉ ይሄ ነገር ቦታ ያለው እስላም ውስጥ ማለት ነው። ለምን እስላም ዋጅብና ሐራሙ በምን ነገር በስተኩል ላይ ሙሉ የሆነ ህግጋቱ ለኛ ስለቀረበል ማለት ነው። ስለዚህ ንቃብ መልበስን ዋጅብ የሚሉ ሰዎች አሉ። ይህ ትክክል ያልሆነ አገላለጽ ነው። መረጃም የላቸው ከቁርአንም ሆነ ከሐዲስም የላቸው፣ ከሱሐባዎች ንግግርም የለም፣ ከሰለፍ ሆነ ከኸለፍ ዑለሞችም የላቸው። ምክንያቱም ንግግራቸው ስሜትና ዝም ተብሎ በስሜታቸው መራመድ እንጂ የተያዘው መረጃ ንቃብ ሊበሱ የሚል አንድም ቦታ ላይ ስለሌለ ማለት ነው። نعم ይሄንን በተመለከተ እንግዲህ ከራሳቸው ግለሰብ እንደ ታላቅ ዓሊም ተደርጎ ቢታሰብ አካል አለ። እሱም ደግሞ አልባኒ ይባላል። አልባኒ የራሱ ኪታብ አዘጋጅቷል። ንቃብ መልበስን ዋጅብ ነው የሚሉ ሰዎች የተሳሳቱ ሙተነጢዕ እንደሆኑ ድንበር አላፊዎች ለመሆናቸው ኪታብ አልፏል እና የኪታቡን ስም ብቻ ለማየት ኪታቡ ይሄ ነው። الرد المفحم ይላል على من خالف العلماء وتشدد وتعصب وألزم المرأة أن تستر وجهها وكفيها وأوجب ولم يقنع بقولهم إنه سنة ومستحب ይላል። ይህ የሚገነድስ የሆነ እርምትና ምላሽ ነው። ያም ደግሞ ዑለሞችን የተኻለፈ የተጋጨን ሰው ያ አክራሪ የሆነ ሰውና ዘረኛ የሆነ ተዓሱብ ያለበትን አካል ሴት ልጅ ፊቷን መሸፈን መዳፍ እጇን መሸፈን ዋጅብ ነው ብሎ ግዴታ ያደረገባት አካል ላይ እርምት ወይም ደግሞ ምላሽ የሚሰጥበት ኪታብ ነው። ወለም يقنع بقولهم إنه سنة ومستحب ንቃብ የሚባል ነገር የሚወደድና ሱና ነው በሚለው ቃል ላይ ባልተብቃቃ ግለሰብ ላይ የሚሰጥ ሆነ እርምት ነው ወይም ደግሞ ረድ ነው ብሎ ይሄን አለፈ አልባኒ። የሱ ለመሆኑ እዚህ ቦታ ላይ ሙሐመድ ናስሩዲን አልባኒ ይላቸዋል እና የዚህ አካል ነው። ኢንሻአላህ እኛም ዛሬ የሱ ንግግር አንዳንድ ቦታ ላይ በመጠቀምና የአራት ዑለሞችን የአራት መዝሐብ መሪ ዑለማዎችን ንግግራቸው ስላሰፈረ ኢንሻአላህ በከፊል ለሱንም የምንጠቀማቸው ይሆናል ማለት ነው። ናም من قالوا
من المقرر شرعا شريعتنا ውስጥ ከተረጋገጠው ጭምር ነው أن الحجاب فرض إسلامي ሒጃብ የሚባል ነገር እስላማዊ የሆነ ግዴታ ነው ፈርዱን ግዴታ ነው ያም ደግሞ እስልምናችን ውስጥ ሒጃብ መልበስ የተረጋገጠ ግዴታ ነው ሒጃብ ማለት ምንድነው ቢባል መከላከያ መጋረጃ ነው ነገር ግን غالبا استعمال የሒጃብ የሚተደረገው ለምንድነው ቢባል ሴት ልጅ ከፊቷና ከመዳፍጇ ውጭ ላለ አካል ለምታደርገው መሸፈኛ ልብስ ያ ነገር ሒጃብ የሚለውን ስም ይይዛል እና ታዲያ ሒጃብ መልበስ ፈርዱን ኢስላሚዩን አለ እስላማዊ የሆነ ወይም በእስልምናችን ውስጥ ግዴታ የተደረገ ህግ ነው ወረደ الامر به في القرآن الكريم በተከበረው ቅዱስ ቁርአን ውስጥም ትእዛዙ በርግጥ መጥቷል አሉ ربنا تبارك وتعالى ቁርአን ውስጥ حجاب ملبس እንዳለበት ያመላክታል ያን في قوله تعالى الله ንግግር ላይ وقل للمؤمنات يغضضن من أبصارهن ويحفظن فروجهن ولا يبدين زينتهن إلا ما ظهر منها وليضربن بخمورهن على جيوبهن ربنا تبارك وتعالى جلس على الرجاء وقل للمؤمنات ለምእመናትም ንገራቸው አለ አላህ يغضضن من أبصارهن አይኖቻቸውን ይከልክሉ ويحفظن فروجهن ብልቶቻቸውንም ይጠብቁ ولا يبدين زينتهن إلا ما ظهر منها ጌጣቸውንም ከእርሷ ግልጽ ከሆነው በስተቀር አይግለጡ ከርሷ ግልጽ ከሚሆነው በስተቀር ጌጦቻቸውን ግልጽ ማድረግ የለባቸውም ወልየضربن بخمورهن መከናነቢያዎቻቸውንና ጉፍታዎቻቸውን ደግሞ ይልቀቁ على جيوبهن በአንገታቸው ላይና በአንገታቸው ዙሪያ ደረታቸው እንዳይታይ መሸፈን ያለበት አካል እንዳይታይ ማለት ነው نعم الله سبحانه وتعالى ከዚህ ቦታ ላይ የገለጸው ምንድነው የሚለው አንደኛ ወላ ይብዲና ዚነተሁና ኢላ ማ ظهر منها ይላል ግልጽ ከሚሆነው በስተቀር እንጂ ጌጣቸውንም መግለጥ የለባቸውም ማለት ይሄ ኢላ ማ ظهر منها የተፈለገበት ምንድነው ፊትና መዳፍጅ ነው ከፊትና ከመዳፍጅ ውጭ ያለው አካል ግልጽ መሆን የለበትም ነው ሌላኛ ወልየضربن بخمورهن ማለት ኹሙር የሚባለው የኺማር ብዙ ቃል ነው ጉፍታ ምንለው ማለት ነው እና ይሄ ሴቶች የነሱ መከናነቢያቸው ያንን ነገር ይልቀቁ ይጣሉ ያጣፉ ነው ይልበሱ ነው على جيوبهن በአንገትየዎቻቸው ላይ ስለዚህ ይሄ የሚያስረዳው ምንድነው ቢባል በግዴታነት ሒጃብ መለበስ ያለበት አጠቃላይ ሰውነት ነው ያም ደግሞ ኢላ ማ ظهر منها እንደተገለጸው ከፊትና ከመዳፍጅ ውጭ ያለ ማለት ነው በሌላ ቦታ ላይ አላህ Subhanahu Wa Ta'ala ሲናገር እንዲህ ይላል وفي قوله تعالى اللهم በማለቱ ትእዛዝ መጥቷል ነው አሁንም ወረደ الامر في القرآن الكريم او في قوله تعالى ነው በተከበረው የአላህ ንግግር በቁርአን ውስጥ እንዲህ የሚል ጸድቋል ይሄ አንቀጽ የሚከማቹ ነገር የጥመት ሰዎች ንቃብ መልበስ ዋጅብ ነው ብለው ለመናገር የሚንገሳቀሱበት አንድ መረጃ ነው እንደው ምናልባት እስኪ ንቃብ የሚላለው ይብለን አተኩረን ነገሩን ከተመለከትን አንድም ቦታ ላይ ስለ ንቃብ ጉዳይ የሚገልጽበት የሆነ ምንም ነገር የለም ልክ የውሃ ሽታ ሆኖ ይቀመጣል ማለት ነው ታዲያ አላህ እንዲህ ይላል ያ አዩሃ ነብዩ قل لأزواجك وبناتك ونساء المؤمنين يدنين عليهن من جلابيبهن ذلك أدنى أن يعرفن فلا يؤذين وكان الله غفورا رحيما يا أيها النبي على الله أنت نبي هوي قل لأزواجك لمستوجه
ለሴቶች ልጆችህም ለምእመናንም ሚስቶችም ከመከናነቢያዎቻቸው በላያቸው ላይ እንዲለቁ ነገራቸው አለ አላህ ሱብሓነሁ ወተዓላ ማለት ነው። ምን አለ? ዩድኒና ዐለይሂነ በላያቸው ላይ እንዲያቀርቡ ነው። ሚን ጀላቢቢሂነ ከጅልባባቸው ከልብሳቸው በላያቸው ላይ እንዲለቁ ማለት ምንድነው? ወደፊቶቻቸው ቀረብ አድርገው እንዲለብሱና ጸጉራቸው፣ አንገታቸው፣ ደረታቸው እንዳይታይ እንዲለብሱ ነገራቸው አለ አላህ ሱብሓነሁ ወተዓላ። ዩድኒነ ማለት ኢዝና ማለት ምን ተቅሪብ ነው፣ ማቅረብ ነው። ይሄንን ይዞ አንድ ሰው ኒቃብ መልበስ ይላል። በዚህ ቦታ ላይ አሁን ጭራሹኑ ስለ ኒቃብ የሚያመላክት አንድም ቦታ ላይ የለም። ልብ አድርጉ ዒባደላህ። ለምን አላህ ቁርአን ላይ ለሚስቶችህም ነብዩ ማለት ነው ለሴቶች ልጆችህና ለምእመናን ሚስቶችም እንደዛው ንገራቸው ምን እንዲያደርጉ ነው? ዩድኒና ዐለይሂነ ሚን ጀላቢቢሂነ ይላል። ከጅልባባቸው ቀረብ አድርገው እንዲለብሱ ነው። ኢድና የሚባል ነገር አስሉ ተቅሪብን ማቅረብ ማለት ነው። ይሄም ደግሞ ለመሆኑ ለምሳሌ የቋንቋ ዑለሞች ይገልጻሉ ማቅረብ እንደሆነ ዱኑ የሚባል ነገር። ለዛም ነው እንትና አልባኒ በአረቱል ሙፊህም በዚህ ኪታቡ ላይ እሱ ገለጻ ያደርጋል። አንዳንድ በአንድ ሰው ላይ ኒቃብ መልበስ ዋጅብ ነው እያለ በሚናገር ግለሰብ ላይ እርምት ሲያደርግ ነው ምን ያለው? ያ ግለሰብ ዩድኒና ዐለይሂነ ሚን ጀላቢቢሂነ ሲባል የሚፈለግበት አዩገጢነ ውጁሃሁነ ፊታቸውን መሸፈን አለባቸው ነው ብሎ የፈታ ግለሰብ አለ። መተለን ከዚህ ቦታ ላይ ማለት ነው ምን አለ ያ ተቃራኒ ወገን ወይም ደግሞ አልባኒ እርምት እያደረገለት ያለው አካል ማለት ነው ምን አለ? ዩድኒነ ማለት አለ ዩገጢነ ውጁሃሁነ ፊታቸውን መሸፈን አለባቸው ማለት ነው አለ። ልብ አድርጉ። ታዲያ አልባኒ ምን አለ? ወሆሱም ኺላፉ መዕና አስሊ هذه الكلمة የህዝች ንግግር ከመሰረታዊ ትርጉም ከሚሰጠው ማዕና ውጭ የሆነ ቃል ነው አለ። በዚህ መንገድ ዩድኒነ የሚለውን ቃል ዩገጢነ መሸፈን ብሎ ድብና አድርጎ መሸፈን ብሎ ፈታሱ ምን የሚለውን ማቅረብ የተባለ አልኢድናኡ ሉገተን ወሁወ ተቅሪብ ዋለ ማቅረብ ነው እንደ ቋንቋ ማለት ነው። ትክክል ነው አልባኒ እዚህ ቦታ ላይ። ምክንያቱም ዱኑ የሚባል ነገር የቋንቋ ምሁራን እንደሚገልጹልን ከሆነ ማቅረብ እንጂ ጠቅላላ ሽፍን ማድረግ አይደለም። ለዛም ነው ታዲያ ግለሰቡ ከማ ኩንቱ ذكرت ذلك وشرحته في الكتاب ይላል። በዛ ኪታቤ ላይ የጠቀስኩትና እንደ በራራሁት እያለ ነው እና ወከማ ሰኢቲ في محله منه على ታዲያ وبينت أنه ليس نصا في تغطية الوجه إلى الألباني من على قلت علو إيه نجر في تمشفن اندالبت قلت أرجو من نجر اندال هنا قلتوا من نجر اندال هنا ثنا يدور على وعلى نعم كذا هنا من على هذا مرة من جاك أربو نجر ياتوا وعلى ኒቃብ መልበስ ዋጅብ ነው ብለው ሲናገሩ በትክክል መረጃ ካላችሁ አምጡ ብያቸው ነበር። ነገር ግን እነሱ ወላ ይስተጢዑ አን ይፈዓሉ የተስተካከለ ኒቃብ ግዴታ ለመሆኑ መረጃ ሊያቀርቡ አይችሉም ማለት ኢላ ጧዕና على من خالفهم ممن تبع سلف الأمة ومفسرهم ቀደምት ሰለፎችንና ሙፈሲሮችን የተከተለ ዑለሞችን የተከተለ አካልን ጧዕን ማድረግን እንጂ መዘለፍን መተቸትን እንጂ ሌላ ነገር አያውቁም ማለት አልባኒ ተመልከቱ። وهو أدرى بحالهم من غيرهم ለምሳሌ ይሄን የሚሉት ወሃቢዎች ናቸው አይደለ? የራሱ ግለሰቦች ናቸው። የተለያዩበት በተወሰነ ነጥብ ብቻ ነው። ይሄ ማለት በኒቃብ ጉዳይ በመሰል ጉዳይ ሊለያዩ ያመቻል። በመንሃጅ ጉዳይ ግን ያው ናቸው። ይሄ ማለት አልባኒ ስለነሱ ጉዳይ ስለ ወሃቢዎች ጉዳይ በጥልቀት ከሌሎች በተሻለ ይረዳል ማለት ነው። ለዛ ነው እሱ ምን ያለው ጧዕን እንጂ ሰለፈን የተከተለን ሰው ጧዕን ማድረግ ነው ስራቸው አለ። ናም ትክክል ነው። ሙሉ በሙሉ ወሃቢያ ስራቸው ነው። ታዲያ እንትን አልባኒ ሲናገር እንዲህ አለ وهذا هو الإمام الراغب الأصبهاني يقول في المفردات دناء الدنو والقرب ويقال دانيت بين الأمرين وأدنيت أحدهما من الآخر يبالا نبارك من على دنو يبال نجر مقرب قرب ነው ይላል። ዳንኤል ከተባለ በሁለት ነገር መካከል ላይ
ዳነይቱ ወአድነይቱ ከተባለ ማቀራረብ ነው። ስለዚህ ምን ማለት ተፈልጎ ነው? አላህ ቁርአን ላይ ዩድኒና ዐለይሂነ ሚን ጀላቢቢሂነ ብሎ ሲገልጽ ግልጽ አድርጎ ሲያስቀምጥልን ያው ጅልባባቸውን ያቅርቡ ማለት ነው እንጂ ጭራሹኑ ስለ ጊጧ ሙገጣ ሆነ ወይም ደግሞ ይغطيና ድብና አድርገው ፊታቸውን ይሸፍኑ ማለትን በፍጹም አያመላክተንም ማለት ነው። ሱብሃንአላህ። ስለዚህ ከዚህ አንፃር ይሄን አንቀጽ ለዚህ ነገር መረጃ የሚያረግ አካል ካለ ቀሚያ ቋንቋን ያማከለ ትርጉምን መውሰድ ያስፈልጋል። ልብ አድርጉ። አላህ ቁርአን ላይ ዩድኒና ብሏል። ያቀርቡ ነው ሴቶቹ ዐለይሂነ በላያቸው ላይ ይልቀቁ ያቀርቡ ሚን ጀላቢቢሂነ ከጅልባባቸው ነው። እዚህ ቦታ ላይ ኒቃብ ሚል ካለ ሀያምጡ ፊትን መሸፈን የሚላለች ቦታ ላይ የለም እኮ አይደል? ስለዚህ ፊትን መሸፈን ሳይባል አንደኛ ኒቃብ ተብሎ ሳይተረጉም ሁለተኛ ደረጃ ብድግ አድርገን ስናበቃ ኒቃብ ያለበሰ ሴት ልጅ ግዴታ እሳት ውስጥ የሚያስገባ ተግባር ነው በሚል አደጋ ውስጥ ሙስሊሙን ለመክተት በጦርነት በተለያየ መንገድ ግፍ ያደርጋሉ። እነዚህ ሰዎች እምነታቸው የተበላሸ ነው። የቆሙበት መሰረቱ ጥብቅ አይደለም፣ በመረጃም የጸናም አይደለም። ከዚህ አንፃር አሁን ይሄ አንቀጽ ለምሳሌ ለነሱ ትልቅ የሆነ መረጃ ነው። ሌላ ኒቃብ ዋጅብ አይደለም የሚልን ሰው የሚገነድስ የሆነ መረጃ ብሎ ያስባሉ። እውነታው ግን ተጨባጭ ግን እንዳልኳችሁ እዚህ ቦታ ላይ ኒቃብ የሚልም የለም። እንደው ስለ ኒቃብ ራሱ ፊትን ራሱ ስለመሸፈን የሚያመላክት አንድም ነገር የለውም። የተገለጸው ዩድኒና የሚል ነው። ያ ደግሞ አስሉ ዱኑው ነው፣ ተቅሪብ ማቅረብ ነው። ከዚህ አንፃር መሸፈን ተብሎ ለመፈሰርና ለመተርጎም የሚያስፈልገው ሌላ አንቀጽ ነው ማለት ነው። ስለዚህ ይሄ አንቀጽ በትልቁ የሚያመላክተው ሒጃብ መለበስ እንዳለበት ነው ማለት ነው። نعم በሌላ ዘገባ ላይ ከሐዲስ የዓኢሻ ሐዲስ ነው። ዘጋቢ አቡ ዳውድና ሌሎች ናቸው። አስማ ቢንት አቢ በክር ረዲየላሁ ዐንሁማ አንድ ጊዜ ወደ ነብዩ መሐመድ ዘንድ ገባች። እሷም ሰለላሁ ዐለይሂ ወሰለም አስማ ማለት ነው። وعليها ثياب رقاق فأعرض عنها رسول الله هنا يساسا لبسن لبسا ነበርና ነብያችን ይሄን ሲመለከቱ ጀርባቸውን ሰጡ ዞሩ። وقال እንዲህ ማሉ يا أسماء ሆይ አሏት إن المرأة إذا بلغت المحيض لم تصلح أن يرى منها إلا هذا وهذا አንድ ሴት ልጅ የወር አበባ መታይበት ደረጃ ከደረሰች ማለትም አቅመ አዳም ደረሳ ከሆነ ከሷ አንዳችን ነገር ማየት አይፈቀድም ኢላ ሃዛ ወሃዛ ይሄንንና ይሄንን ብቻ ቢሆን እንጂ ብለው ወአሻረ ኢላ ወጅሂሂ ወከፈይሂ ሰለላሁ ዐለይሂ ወሰለም ነብያችን ወደፊታቸውና ወደ መዳፍ እጃቸው አመላክተዋል። አቅመ አዳም ከደረሰች አንድ ሴት ልጅ ወደሷ ማየት አይቻልም። ይሄንና ይሄን ነው ፊትንና መዳፍ እጅን ብቻ ነው አለ። መዳፍ እጅን ብቻ ነው አለ ነብያችን ሰለላሁ ዐለይሂ ወሰለም። ከዚህ አንፃር እዚህ ቦታ ላይ ይሄንን የሐዲስ በተለያየ ዘገባ ላይ መጥቶ ሌላ አጠናካሪ ዘገባም ይኖረዋል። ስለዚህ ኒቃብ ፊትን መሸፈን በግዴታነት መግለጽ ጉሉው ፊዲን ነው። ዋጅብ ነው ብሎ መናገር ኒቃብን ጉሉው ፊዲን ነው፣ ተነጡዕ ነው፣ ድንበር ማለፍና ዲን ውስጥ አግባብነት በሌለው መንገድ ማክረር ነው የሚሆነው ነው። ስለዚህ أما النقاب الذي يستر الوجه يعني قافة المشفنة فصحيح أنه ليس واجبا تككلنيونا بتام تككلنيو واجب أيضا لمن وأن عورة المرأة المسلمة الحرة يتدقمو جواي هنا التواسيت هي مسلمات فرتقلوا جميع بدنها أكالوا هلمنو إلا الوجه والكفين فتنا مدافع الجواسكر فيجوز لها كشفهما فتننا مدافع الجنك هنا مقلتو يفكر اللاتال يتشالال. هذا مذهب جمهور العلماء من الحنفية والمالكية والشافعية. وذكر المردوي أنه صحيح من مذهب أحمد وعليه أصحابه ذلك. سبحان الله من قالوا አጠቃላይ የአብዛኛው ዑለሞች መንገር ነው ማለት ነው። ፍረተገላ የስሊ ፍረተገላዋ የጨዋሴት ከአጅነቢይ ሰው ወንድ ዘንድ ሆና ልትሸፍን የሚገባት አካል አጠቃላይ ሰውነቷን ነው ከፊቷና ከመዳፍጇ ውጭ ያለው የሚለው መذهب الجمهور العلماء መذهቡ
جمهور العلماء يابزاني علماء من قال مهجانو من الحنفية والمالكية والشافعية كحنفيوتشم كمالكيوتشنا كشافعيوتشم እንደዛም ደግሞ መርጠው ይለጠቀሰልን እሱም ደግሞ أنه صحيح من مذهب أحمد وعليه أصحابه ይላል የኢማሙ አህመድ መዝሐባቸውና የባልደረቦቻቸው የኢማሙ አህመድ ኢብኑ ሐንበል ማለት ነው የነሱ ባልደረቦቻቸውም መንገድ ይሄው ነው وهو ايضا مذهب الاوزاعي وابي ثور وغيرهما من مجتهد السلف عجيب አሁንም ነው ታዲያ እንደዛውም የነ አውዛዒ የነ አቢ ተውርና የሌሎችም የሰለፍ ቀደም ተላላቅ ዑለማዎች መንገዳቸውና መሄጃቸው ይሄው ነው አሉ بل نص المالكية إلى أن انتقاب المرأة مكروه عندهم مالكية وسأل علماء من بلوالالو سيلي نقاب ملبسوا يهاجر تلمنو تررقو كالتو وسر بستقرنجي بقديت هنتنا ديناتنا استعلى بمن سميت نقاب ملبسوا عندهم كرهنوا وذكروا أنه من الغلو في الدين عندهم مالكية وجه ديناتنا لا دنبر معرف تأمر عندهنا በዚህ መንገድ ይገልጻሉ አለ እና እኛ ምን መለከት እዚህ ቦታ ላይ ንቃብ መልበስ ዋጅብ ነው የሚል መረጃ እስካላገኘን ድረስ ዋጅብ እንደሆነ እናምና አይደለ አጠቃላይ ሰለፎች ኸለፎች ዑለማ ኩልየተን ሁላቸውም ማለት ይቻላል ፊትን መሸፈን እጅ መሸፈን ዋጅብ እንደሆነ ገልጸዋል ከምን ተነስተን ነው ታዲያ እስኪ ንቃብ መልበስን ዋጅብ እንደሆነ ዋጅብ ያልሆነ ነገር ዋጅብ ማድረጉ ይሄ ከፍተኛ የሆነ አደጋ ነው እንደውም አንዳንድ ሰው ኢጅማዕ ማለበት የሚል አካል አለ ንቃብ መልበስ ኢጅማዕ አለበት የሚል አካል ለዛም ደግሞ መሰከሩ የራሳቸው ሲሆኑ አልባኒ ራሱ ምንድነው የሚለው እንግታቡ ላይ ከዚህ ቦታ ላይ ሱብሃንአላህ ርዕሱ ላይ እንዲህ ይላል ነው ከዚህ ጋር ማለት ነው نعم ምንድነው የሚለው ንቃብ መልበስን በግዴታነት የዑለሞች ጋራ አቋም አለበት የተባለውን ሐሳብ የምናፈርስበት የሆነ ርዕስ ነው ይላል በኪታቡ ላይ አያቻለ ምን አለ በግዴታነት ንቃብ መልበስ የዑለሞች ኢጅማዕ አለበት የሚሉ ሰዎች ላይ እርምት የምናደርግበትና የምናበላሽበት የሆነ ርዕስ ነው ይላል እና ታዲያ ለዚህ ማጠናከሪያ መረጃ ደግሞ የሚያቀርቡት እነሱ በጣም የተበላሸን ነገር ነው በጣም የተበላሸን ነገር ኹራፋት ያለበትን ضعيف የሆነ ሐዲስ ነው እየሰበሰቡ የሚናገሩ ማለት ነው ስለዚህ እዚህ ጋር ተናገረ ምን አለ بطلان دعوى الاجماع على ان وجه المرأة عورة የሴልት ፊቷ እፍረተ ገላ ነው ብለው ኢጅማዕ አለበት ብለው የሚሞጉት መጉትን የምናበላሽበት የሆነ ርዕስ ነው ብለው البحث الخامس ላይ አልባኒ ኢንሻአላህ የተወሰነ ሱንም የምናይ ነው የሚሆነው ሜደጌ ክብሬናት ማረጌ ሽታ አንቺ ያላህ ስጦታ